ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ሰላማችሁ ይብዛ። አንዳንዴ አልናገርም ብላችሁ የምትናገሩበት ነገር አለ። አንዳንዴ አላወራም ብላችሁ የምታወሩበት ነገር አለ። ለምን ብትሉ ብሩኬና ሃይሜ በምንም የሚለኩ በምንም የሚገመቱ በምንም ልጆች አይደሉም። በምንም የሚለኩ ልጆች አይደሉም። ከማንም እኩል የሚታዩም ልጆች አይደሉም። እውነቴን ነው የምላችሁ፣ ልዩ ናቸው። ከልዩም ልዩ ናቸው። ሃይሜ የሴት ተምሳሌ ናት። የሚዲያ ቲቸር ናት። ስለ ሃይሜ አንድ ነገር ልታወሩ አይገባችሁም፣ አትችሉም። ሃይሜ የቆመችበት ቦታ ልትቆሙም አትችሉም። አንድ ቀን የምትሰራው ቪዲዮ እናንተ እድሜ ዘመናችሁ ብትለፉትም አትሰሩትም። አንድ ቀን ስማርት የሆነ የምታመጣው ቃል እናንተ እድሜ ዘመናችሁ ልትሰሩትም አትችሉም። እውነቴን ነው የምላችሁ። ልጆቼን እንደሷ ያደርግልኝ እግዚአብሔርን ነው የምላችሁ። እናት የመረቀው አባት የመረቀው ወንድም የመረቀው ነው ሃይሜ የሰጠው ለብሩኬ። ብሩኬ ሁሉም ቤተሰቦቿ የመረቁት ምርቃት ብሩኬ ለሃይሜ ሰጥቷታል። እነዚህ ልጆች እውነቴን ነው የምላችሁ፣ ማር ይመራል። ማር በልታችሁት ያንገሸግሻል። እነዚህ ልጆች አይታችሁ አጣቅሩ። እኔ እንጃ ቀኑ በሙሉ ባያቸው አልጠግባቸው። ስለ ሃይሜ ልታወሩ አይገባችሁ። እናንተ ልንገራችሁ፣ እውነቴን ነው የምላችሁ። እስኪ እንደሷ ስማርት ሁኑ፣ እንደሷ አስተዋይ ሁኑ፣ እንደሷ ለመሆን ሞክሩ እስኪ ለልጆቻችሁ። እሷ እኮ ለልጆቿ እንቁ ወደፊት የምትወልዳቸው ልጆች እኔ እንጃ እንዴት አድርጋ በጥበብ ታሳድጋለች ነው የምለው። በቃ ዝም ብዬ ሳስባት ማለት ነው። ሃይሜ ብሩኬ እንዴት አይነት አባት ሆኖ ነው ልጆቹን የሚያሳድግ ነው ብዬ ነው ማስበው። ለምን በቃ የሆነ እግዚአብሔር የሰጣቸው ጸጋ ስላላቸው፣ እግዚአብሔር የሰጣቸው ሞገስ ስላላቸው እነዚህ ልጆች እንደናንተ ቢሆኑ ከሚዲያ ይጠፉ ነበር። እውነቴን ነው የምላችሁ፣ ከሚዲያ ይጠፉ ነበር። ግን የሚጠፉ ልጆች አይደሉም፣ ይለመልማሉ። ምርጥ የተመረጡ እህቶች፣ እናቶች በጸሎት በዱዓ በምክር ስለነሱ ይተዋሉ። ስለነሱ ቢሰደቡ ግድ የማይሰጣቸው እህቶች አሉ። ቢረገጡ እኔ በማንም እንኳን በወለድኳቸው ልጆች በሃይሜና በብሩኬ አልደራደርም። እውነቴን ነው የምላችሁ። የወለድኳቸው አምጬ ያወጣኋቸው ልጆች ሃይሜ እንዲህ ናት ብሩኬ እንዲህ ናት ቢሉ አልሰማቸውም። እውነቱን ልንገራችሁ እንዴ፣ ምን አርጉ ነው የምትሏቸው? ምን አርጊ ነው የምትሏት? እነዚህ ልጆች ምን አርጊ ነው የምትሏቸው? በፊት ብላችሁ ፍቅረኛው አይደለም እንዲህ ነው ትሉ ነበር። አሁን ግን ጭራሽ እሳት ካለያዝን ክብሪት ካልጫርን አላችሁ እንዴ። ነገ እውነት ነው፣ ነገ ምን ልትሆኑ ነው? ተጋብተው ሲወልዱ ምን ልትሆኑ ነው? እሳት ልትይዙ ነው? ልትደፉ ነው? ኧረ ተው፣ ያላችሁበት ቦታ ወቁ። የሰው ሀገር ነው ያላችሁ። ተው፣ ክፋት ምንም አይሰራላችሁ። እውነቴን ነው የምላችሁ። እነዚህ ልጆች ልቀቋቸው፣ ተዋቸው። ካልፈለጋችሁ ማየት ካልፈለጋችሁ በስማቸው አትስሩ። ሃይሜ ብሩኬ ያላችሁ አትስሩ። የነሱ ፕሮፋይል አድርጋችሁ አትጠቀሙ፣ አውርዱ። እንዴ እነዚህ ልጆች እኮ አፍተክ መክፈቻ ሆኑ እኮ። ስሩ፣ ስራ ምርጥ ስራ እያመጡ ነው። ስሩ፣ ጥሩ ስራ። ከነሱ ያገኛችሁ ለእህቶቻችሁ፣ ለወንድሞቻችሁ፣ ለታናናሽ እህቶቻችሁ ከኋላ የሚመጡ ከነሱ አብረው ያልቀጠሉ
ገና ሲጀምሩ አንድ ብለው ሲጀምሩ ገና ሳይጀምሩ በፊት አብረው ሳይሆኑ በፊት የነበራችሁ ብዙ እናቶች አላችሁ። ግን በማይረባ ነገር የምትቀያየሩ አላችሁ። ተው መልካም ነገር ከሚያመጡት ነገር ሰርታችሁ የሚሰሙት ጥሩ ነገር የተጨመቀ ነገር ያመጣሉ። እውነቴን ነው የምላችሁ። የተጨመቀ እነሱ ማንነታቸው የሚገልጻቸው ነው የሚያመጡ። አስመስለው አይደለም ይዘው የሚመጡ ሚዲያ አስመስለው አይደለም። አስመስለው ልኑር አይሉ፣ አስመስለን ሚዲያ እንቅረብ አይሉ። አስመስለው አይደሉም። እንደነሱ እውነቴን ነው የምላችሁ ብዙ ቦታ አይቻለሁ። ብዙ ከዚህ በፊት እኔ አሁንም ነገ መቼም አይሚናገሩ ከመውደድ ወደ ኋላ አለ። እመቤቴን ነው የምላችሁ። እግዚአብሔር ከሰው አይን ያውጣቸው፣ ከክፉ ነገር ያውጣቸው፣ የሰው አፍ ውሃ ያድርግላቸው። አትስደቧቸው፣ ተዋቸው፣ አትስሩ በእነሱ፣ አትዩ፣ ከፈለጋችሁ ውጡ፣ ልቀቋቸው በቃ። እንዴ ምን አርጉ ነው የምትሏቸው? አንዳንድ ፍሬ ልጆች ናቸው እነዚህ ልጆች። ነገ ሰርተው ገና ብዙዎቹ የለወጡ፣ ብዙዎቹ የቀየሩ፣ ብዙዎቹ ያስተማሩ፣ ብዙዎቹ ቀና ያደረጉ ልጆች ናቸው። እንዴ እኛ እኮ ስንቆጣቸው ራሱ እንዲህ ቦታ ባይገኙ ስንል እነሱ ለዛን ሰው እድገት ነው የሚፈልጉ። ማን አለ አንቺ አሁን የእህትሽ እድገት ትፈልጊያለሽ? ወይም ይሄን አብረሽ እየሰራሽ እህትሽ ከፍ ስትል በቀናት መታብጂ ትሆኛለሽ። አንቺ በሚዲያ እንዲህ ማታቂያት ልጅ እንዲያበድሽ ማታቂው ልጅ እያበድሽ የሰው ስኬት እንዲያሳብዳል እንዴ? እሷን ከዚህና ጸዋት ሰራም ሜካፕ ተቀበ ምን አገባሽና ነው? በንጹህ ፊቷን ከወጣች ምን አገባሽ አንቺ ተቀብ አይተሻታ ስንቱ እያስተማረች ነው። ስንት እናቶች ታላላቅ እናቶች እንደ ልጆቻቸው ቁጭ ብለው የሚያዳምጧቸው የሚሰሟቸው ተምረናል ከነሱ ብዙ አግኝተናል የሚሉ የሚመርቋቸው ስንት አሉ። ስለነሱ ዱዓ የሚያደርጉ ስለነሱ የሚመርቁ ወይኔ ልጆቼ ቢሆኑ የራሴ ልጆች ቢሆኑ የሚሉ ስንት አሉ። እነሱ የዋሉበት አንድ ቀን ትያለሽ። እሷን አንድ ቀን የተጨመቀ ቃላት ምታመጣቸው አንቺ እድሜ ዘመንሽ ብትለፊ ያታመጪው እድሜ ዘመንሽ አስመሳይ ናችሁ ብዙዎቻችሁ። በማስመሰል ነው የምትኖሩ። ተው ይቅርባ።